ዋትስአፕ ፋሚሊ ዛሬ ትልቅ ሰርፕራይዝ ይዤላችሁ ነው የመጣሁት። ለመቶ ሰዎች አብራችሁኝ ቪዲዮ መስራት የምትፈልጉ አብራችሁኝ መዝናናት የምትፈልጉ አዶናይ ስለበለጠው ወይ ዳሬ ተሰማጣንሳብኝ ድረስ ጅላፍ ወንድሜ ነው የመጨው ይመቸው ወንድሜ ነው ወደፊት አዶናይ በእልሜ አዶናይ ሲወጋኝ አይቻለሁ በቢላ በእውነት ካሙዙ ካሳ አሰብ ወደብ ላይ ስቱዲዮ እንገነባለን ሲልም ገልጿል። እጅግ የሚያስገርም ነው። ለአዲስ አበባ ከተማ ምክር ቤት በእጩነት የቀረበው ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ ኢትዮጵያ በቅርቡ የባህር በር እንደምታገኝና አሰብ ላይ የሙዚቃ ስቱዲዮ እንደሚከፍትም ገልጿል። ፈቀደና አንተ ኦፖርቹኒቲውን አግኝተ እኔን የማግኘት እንደው ኦፖርቹኒቲ ካገኝ እንኳን አንተ አብይ አህመድ እየቀለልኩኝ አይደለም እኔ እየቀለልኩ አይደለም ዶክተር አብይ አህመድ እንኳን ለማግኘት ፈልጎ ነው ያልኩት። ለምን የኔ ስም እንዲበላሽ አልፈልግም። ከዶክተር አብይ አህመድ ጋር ፎቶ ቢገኝብኝ አዶናይን ካላስገደልኩት አልተኛም ለምትለው ለወርቄ ፈሳማ አድርሱላት እስቲ። እንግዲህ በመታየት አርቲስት ገነት ላይ ቀርቦ አንድ አርቲስት ወንድም ፕሮቴስታንት ፓስተር ላጫውት አለኝ አለ። አዶናይ ነው ማርያም ክስ እየተመሰረተብሽ ነው እውነቱን ስነግርሽ ማለት ነው። እና ለዛ ከዚህ ሁሉ ወርቄ ለምን ወታ ይቅርታ ትጠይቅም ብያለሁ። ይመስርቱ ችግር የለው። በምንድነው የሚመሰርቱብኝ? ተጽፏል። ፕሬፌክቱር ባለሽበት አገር ፕሬፌክቱርና ጀንደርመሪ በፈረንሳይኛ ይኸውልሽ። አይ ችግርም አለው የምንኖርበት ነገር እናውቀዋለንና አለው ችግር። ግን ከዚህ ሁሉ እዛ ጋር ከመደራረስ ምን ችግር አለ? ይቅርታ ብትጠይቂ አንቺ። ይኸውልሽ አንደኛ እነሱ ማለት ነው ገብቶሻል። እኔ አዶናይንም ስናገር ማለት ነው ሊንዳ የምትባልና ማለት ነው እቺ ሎዛ የምትባል ወጣ በተናገረችው ነው የተናገርኩት። ገባሽ? ለዚህ ማለት ነው እኔም መልስ አለኝ። ምንም ችግር የለም፣ እጠብቃቸዋለሁ። ከዛ በኋላ ያለውን አጠፋ እናያለን። ወርቄ አንድ ነገር ልንገርሽ፣ የፈለጉትን ወጥተው ቢናገሩ እነሱ የተናገሩትን የሚመጥን መልስ እንጂ አስገድላለሁ ወንጀል ነው። እሱ ችግር የለውም። ይጠይቁኝ ስለ አዶናይ ለምን እንደዛ እንዳልኩኝ ምን እንዳልኩኝ ምንም በምን እንደሚከሱኝ ብቻ ሊዮ ገብቶሻል። ፋይል እኮ ይሰጥሻል። ዝም ብለሽ እኮ አትከሰሽኝ። ገባሽ? በአንቺ በኩልም ጠበቃ አለ፣ ፋይል ይሰጥሻል። ማን እንዳለበት አያለው። አለቀ። ለኔ ፋይሉ ይቀመጣል። ገብቶሻል? ምንም ችግር የለውም። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ በመታየት አርቲስት ገነት ላይ ቀርቦ አንድ አርቲስት ወንድም ፕሮቴስታንት ፓስተር ላጫውት አለኝ አለ። በርገር ልግመጠው አለኝ አለና አሁን ችግሩ ምንድን ነው? መናገር አለብህ አባቴ። ይሄ ፓስተር ወይም ይሄ ነብይ ይሄ ሐዋርያ ሆነም ሆነ አልሆነም ይሄን ሰውዬ በአደባባይ አጋልጠ መናገር መቻል አለብህ። ያንን ካልተናገርክ ምን ያደርጋሉ? ሌሎችን የሚያስቆጣ የሚያስቆርፍ ነገር ሊመጣ ይችላል። እኔ ነገር ፈጥሮ በድፍረት ሶሻል ሚዲያ ላይ ተናገረው ብዬ አላስብም። ሰው ያልደረሰበትን ዝም ብሎ ሌላ ሃይማኖት ለማቆሸሽ ብሎ የማይረባ ነገር በዚህ ደረጃ ይዋሻል ብዬ ላይ ግን ምን ማድረግ አለብህ? ገነትም ማድረግ ያለብሽ ምንድን ነው? ይህንን ተባብረሽ ትውልድ የሚያበላሽ ትውልድ የሚያጠፋ ነገር ኦልሬዲ ወጥቷል። እንደዚህ ተጠይቅ ያለው ብሏል። አፋጠሽ ጠይቀሽ ከነ ማስረጃው አቀርበሽ ለነሱ ይኸው እንደዚህ አይነት ፓስተር አላችሁ፣ ይሄ ነገር ላይ ሃይማኖታችሁ ስለማይፈቅድ ይሄን አድርጉ የሚል ምላሽ መስጠት አለብሽ ብዬ አስባለሁ። ያንን ካላደረግሽ ከተጠያቂነት አታልፊ፣ ብዙ ተቃውሞ ይደርስብሻል። ስለዚህ ከዚህ በፊትም እኔ ያለፍኩሽ ነገር አለ። ምንድነው ያለፍኩሽ? አንዴ ነፍሱን ይማረው ወንድማችን ነፂ ባረፈበት ጊዜ ደውለሽ በማያውቀው መልኩ ወንድማችን ማን ነው ስሙ ጠፋኝ፣ አንድ ኮሜዲያን ደረጀን ኃይሌ ደውለሽ እሱ በማያውቀው መልኩ ደውለሽ ዩቲዩብ ላይ ሆነሽ ልክ ያዘንሽ መስለሽ ያረግሽው ነገር ስህተት።
በጣም ከፍተኛ ስህተት ነው። ይቅርታ ጠይቀብሽበታል። አሁን ይሄ ለሆነ ነው ነገር ግን ሲሪየስ ስለሆነ በደንብ አድርገሽ ይህን ሰው ጠይቀሽ አንቺ ላይ ነው የቀረበው መጥቶ ፓስተሩ ምኑም ተናግሮ ነገሩ መስተካከል አለበት። መስተካከል ሳይሆን እርምጃ መወሰድ አለበት ብዬ አስባለሁ። ምን አይነት እርምጃ? እንደዚህ አይነት ሆኖ በእግዚአብሔር ቃል ይዞ እግዚአብሔርን ሰብካለሁ ብሎ እንደዚህ አይነት ቆሻሻ ነገር የሚያደርግ ትውልዱን ስለሚያበላሽ በደንብ አድርጎ መደረግ አለበት እላለሁ። ሰላማችሁ ይብዛ። አዶናይ ስለበለጠው ወይ ደሬ ተሰማን ሳብኝ ድረስ ጅላ ወንድሜ ነው የመቸው ወንድሜ ነው አንተ ዳር በጣም ነው የሚያስጠላው። በጣም ነው የሚደብረው። ቴክስት አደረገልን ለመስጠት ነው። ጆን ዳንኤል ወደፊት አዶናይ አንተ ኢድሪስ የማይቸው ወንድም ይሄ ሙዳት ነው። በቃ እኔ እሱ ውስጥ አለበት ቤቢ ላይሆን ኢድሪስ ውጣልን አንዴ ተመለሰት ካለ በቃ ውጣ። አንተ ሰው የማይቸው እሱ ቤት ለና ደንኮ ካሙዙ ካሳ አሰብ ወደብ ላይ ስቱዲዮ እንገነባለን ሲልም ገልጿል። እጅግ የሚያስገርም ነው። ለአዲስ አበባ ከተማ ምክር ቤት በእጩነት የቀረበው ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ ኢትዮጵያ በቅርቡ የባህር በር እንደምታገኝና አሰብ ላይ የሙዚቃ ስቱዲዮ እንደሚከፍትም ገልጿል። ታዲያ ካሙዙ አክሎ ማለት ነው አሁን ያለው መንግስት ተቃዋሚዎች እንደማያስር ገልጾ ማለት ነው የብልጽግና ፓርቲ አለመደገፍ ለቁጭት ሊዳርግ እንደሚችልም አስጠንቅቋል ማለት ነው። መደገፍ ሀገር ወዳድነት ነው ያለው አቀናባሪ ማለት ነው። ሁሉም ዜጋ በመንግስት የልማት ስራዎች ላይ እንዲተባበር አያይዞ ጥሪውንም አቅርቧል። አዶናይ ነው እንዴት ናችሁ? ደህና ናችሁ ወይ? አለና ማን ነው ዛሬ ዝም ብዬ የሆነች የባህል ቆንጆ ቪዲዮ ነገር እየሰራ ቤት አባችሁ በጣም ያምራል። ኢድ እያስደረኳት ነው። ወይ ደንግጬ እኮ ነው ላይቭ አይቼ ምን ሆኖ ነው ምናምን ብዬ በላቸው ላየሁት ማን ቻልኩኝ። ከዛ ዛሬ ቺዲንግ ላይ ነች። የት አባችሁ አዲስ አበባ ናችሁ ያላችሁት? አዎ ኧረ መጣ እንዴ? አዎ እዚህ ነኝ። ኧረ ጁስ በቃ ሰልፍ ኬር ዴይ ነው ዛሬ። ዛሬ በቃ አለሟላት ገና ክለብ አላት ቦታ ሲዛለች ሪዘርቭ አድርጋለች። ኧረ የታባቱ አዲስ አበባ ናችሁ? አሁን አዲስ አበባ ነው ያላችሁ? ቦሌ ነን። ኦኬ ዛትስ ናይስ። እሺ አባት በጣም ነው የምወዳችሁ በጣም። እስኪ ብዙ ቪዲዮ እናንተ ኮላብ ማድረግ አለባችሁ በደንብ። ኧረ እደውልልሃለሁ እንገናኛለን ፓፓ። እሺ አባት እሺ ፈታ በሉልኝ። ይመችሽ የኔ አባት። እሺ ቻው። ወርቄ ነፍሴ ምንድን ነው ያልሽው? ከተከሰስኩኝ ብዙ ሰው ይዤ እጠፋለሁ። ዲፖርት ከተደረግኩኝ አዶናይም አዲስ አበባ እኔም አዲስ አበባ ነን ምን ሆነው ቤተሰቦቹንም አምጥቷል። ብዙ ያላሰባችሁት ነገር አለ ምናምን ትያለሽ። አሁን ክሱ እንዲቆም ነው ያ ሁሉ ፍርሃት ያ ሁሉ ስጋት። ፈረንሳይ የመኖር ፍላጎትሽ የዚህን ያክል ሰፊ ከሆነ የፈረንሳይን ሕግ ለምን ተከትለሽ አትኖሪም ታዲያ? ፈረንሳይ እንዳትሞቺ፣ እንዳትራቢ፣ እንዳትደፈሪ ብዙ ችግሮች እንዳይደርስብሽ አቅፋ ይዛሽ ነበረ። አንቺ ደግሞ ሕጋቸውን አላከበርሽም። እነሱ የሰው ሀገር ስትኖሪ ሕጋቸውን ከማንም ሰው ጋር ከማንም ዜጋ እንኳን አይደለም እነሱ የነጻነት የእኩልነት የወንድማማቾችነት ሀገር ብለው ትልቁንም ትንሹንም አቅፈው የኖሩ ሰዎችና ሌላውም ሀገር ስትሄጂ የዛን ሀገር ሕግ አክብረሽ መኖር አለብሽ። ከማንም ሰው ጋር በሕጋቸው ነው የምትመሪው። ከአፍሪካዊ ጋር፣ ከኤሲያዊ ጋር፣ ከአውሮፓዊ ጋር፣ ከማንም ከአሜሪካዊ ጋር፣ ከሁሉም ከአረብ ጋር ከሁሉም ጋር በዛች ሕግ ነው የምትመሪው። የዛን ሀገር ሕግ ማክበር ግዴታሽ ነው። ፈረንሳይ መቼ ሽፍታ አቅፋ መያዝ ትፈልጋለች ታዲያ እንዴ? የግድ እኮ ነው።
ትከሰሻለሽ። ዲፖርት የሚያስደርግ እንትን ላይ ስትደርሺ ደግሞ ዲፖርት ትደረጊያለሽ። ስትሄጂ ብዙ አብሮሽ ተጽፎ የሚሄድ ነገር አለ። ምክንያቱም እያንዳንዱ ቪዲዮ ኤቪደንስ ቀርቦ ነው የምትከሰሽው። ስለዚህ አንቺ አሁን ምንድነው ኦሮሞ ነኝ ነው የምትይው። ኦሮሞ መሆንሽን ራሺዳ ጠይቃሻለች። 7 አባትሽን አምጪ ብላሻለች። ጆሌ ኦሮሞ ኢገኬ ሰንዴቢሳ ማሊፍ እና የተኒ አጫሉ አፋሼ ጉቴ አጫሉ እሼቱ አጄሴ እሼቱ ዱበት ያከሰዴ አጫሉ አነቱ አጄሴ እስኒን ጀቴቲ አከሲ ፊ ጆሌ ኦሮሞ ኤሞ ብየ ገልቱ ኤሞ ፊንፊኔ ገልቱ ኤሞ ሸገሪ ገብቱ ኤሞ አዲስ አበባ ገልቱ ወርቄን ዲገ ኬሰን ዴቢሳ ማሊፍ እና የተኒ እሼቱ አከሰዴ አጫሉ ፉን ሲል ሸኝተነዋል ያለችው ወርቄ ናት። እንግዲህ ሰው አብይ ነው ይላል፣ ለካ ወርቄ ናት የሸኘችው። ይሄ ነው እንግዲህ ያለው። ከዛ አጫሉን እንደገደለችው ማነው የትግራይ ተወላጅ የኤርትራ ተወላጅ የሰሜናውያን አጫሉን እንደገደሉ አርጋ አሁን ስታወራ ቪዲዮ ደግሞ ነጥሮ ወጣ። ስለዚህ ራሺዳዬ ጠንካራ አንቀጠቀጠችሽ ባጫሉ የመጣ በቃ ወላ ግደሉኝ ልጄን ኢንሳኝ ብለሽ ትሚያለሽ። አንቺ ቡካታም ለምን መኖርሽ ራሱ እኮ አንቺ እኮ ሊጸጽትሽ ይገባል እኮ ወርቄ። በዚህ እድሜሽ እንዲህ እየተጃጃልሽ መኖርሽ አይጸጽትሽም? ግን ለምንድን ነው ለነፍስሽ ግን መፍትሄ ማሰጫት? እውነቴን ነው እኮ አንቺ መኖርሽ ለራስሽ አይጸጽትሽም? ማንም ሰው ሳይነቃሽ ለራስሽ አይጸጽትሽም መኖርሽ? አንድ ቁም ነገር የሌለሽ እና ራሺዳ እንዲንቀጠቀጠችሽ። ራሺዳ ነፍሴ የአዲስ አበባ የኢትዮጵያ ሕዝብ የራሺዳ የምትባል ጀግና የኦሮሞ ተወላጅ ትላችኋለች። በክሱ ላይ በማዋጣው ነገር ከጎናችኋለሁ ብላችኋለች። በቃ ሄለን ቁም ነገር ሰርታለች። አሁን እንኳን እንትን አለላትም። ሄለን ኖርዌይ ያለችው እሷ ጋር ገብታችሁ ራሺዳ ማናት ብዙ ነገር ከሷ እንፈልጋለን ምናምን ብላችሁ እንትን ማለት አለባችሁ። ምክንያቱም የኦሮሞና የትግራይን ተወላጅ ልታጣይ ነው ወይ ብላ እንዲ ጉሮሮ ላይ ቁጭ ብላ ነው ስትንትን ያለቻት። አንድ ቃል አልተነፈሰችም ወርቄ። ጆሌ ኦሮሞ ጀባዳ ሲኒንጀቻ ጅራ ማሊፍ እና የተኒ እንተልኩኒ ዋንቶ ኮዩን ቤቱ እሺን መራቱ ደሞ ጤነኛ ናት። ለራሷም አላወቀችም። ግን ህግ ፊት ስትቀርብ ግን ያኔ ህግ ይለያል ጤነኛና ጤነኛ ለመሆን። ፈረንሳይ ነው እናቴ፣ ፈረንሳይ ሽፍታን አቅፎ የመቀመጥ እንትን የለበትም እየነገርኩሽ ነው። ስለዚህ ለመኖር እንደዚህ ስስት ካለሽ ጉጉት ካለሽ ለምን ሰው ትነኪያለሽ? ግን አይገርምሽም ወርቄ የአዶናይ የዋህነት እጅሽ ላይ ያለው የሚገማ ደም እንደዚህ አርጎ ነቅሎ ሲያወጣ ግን አይገርምሽም? ይሄ ልጅ ግን ተአምረኛ አይደለም? ተአምረኛ ሚራኪል አይደለም? ስለዚህ ሰሜኖች ጋር እንዳትቀልጂ። ኢትዮጵያ ሄጄ ዲፖርት ስትደረጊ እንዲ ላለው ካልሽም ያው የውሻ ኑሮ ነው የሚያኖሩሽ። ስለዚህ አንድ ነገር ደግሞ ልንገርሽ። አይ ይቅርብሽ አንቺ እኮ ይሄን የማድረግ የለሽም። እሱን ልመክርሽ ነበረ። ለምን እንዳትበይልልሽ ነበረ። የሆነ ሰው ምን አረገ መሰላችሁ? አንዱ ሲነግረኝ አዳምጡ እንግዲህ። በወርቄ ሰበብ በቃ የሚዲያ ሰው ልንሆን ነው። ለሆነ ሰው ብር ይሰጠዋል። ያው ሰው አጥፋልኝ ብሎ ልጅ ጓደኛውን ሰብሰብ አረገና አዲስ አበባ ልጅ ግደልህ እኮ ነው። ሰብሰብ አረገና ብሩን ሁለት አረበናት በዚህ ነው እንደ ሰው እንትን ማያመልልህ ምናምን ነገር አሁንም ተቀበልና በሶስተኛው ጉዳይ ደረስ ሲል አንተን እንዳላጠፋህ አለው። አዲስ አበባ ልጆች እንዲህ ናቸው። ከየትም ይምጣ ሀበሻ እንደዚህ ነው። ስለዚህ ያ ጀማ እንደዚህ አድርጉልኝ። ብር የላትም ያው አይ ውስጡን ለቄስ አለ። የኢቢኤስ የቤተሰብ ጨዋታ መድረክ የሚመሩት ሰዎች ውድድር ነፃነት ወርቅነህን የሚመስለው ልጅ እየመራ ነው። ኢትስ ኦኬ እንደ አንድ የሥራ እድል ላለቃወም እችላለሁ። ሂዝ ታለንትድ እሱንም ይመስላል። ግን ኮንሰርን አለ። የመጀመሪያው ነፃነት ወርቅነህ
ኢቢኤስ ውስጥ የራሱን አሻራ አስቀምጦ ሄዷል። ይሄ ልጅ ነጻነት ወርቅነህን ይመስላል ወይም ደግሞ ያስመስላል እንጂ ነጻነት ወርቅነህ አይደለም። ኢቢኤስ ፕሮግራሙ በራሱ በነጻነት ወርቅነህ ስታይል ይቀጥል ብሎ ማሰብ በራሱ ድክመት አይመስላችሁ? ይሄን ያህል ግን ሚዲያው የራሱ ቫራይቲ የሆነ የራሱ ሌላ ታለንት ያለው ሰው ህንድ ዝግናል ካወድ ነገር ዲደቃቤት አንድ እሱ። ሁለተኛው ደግሞ የነጻነት ወርቅነህ ቤተሰቦች ምን ሊሰማቸው ይችላል? ማለት አባታቸው አልፏል፣ ቀብረዋል፣ መርሳት አለባቸው። ይሄ ልጅ እየመጣ ሁሌ ነጻነትን እያስመሰለ ፕሮግራሙን ሲመራ ልጆቹ፣ ሚስቱ፣ ቤተሰቦቹ ምን ይሰማቸዋል? ይሄንን ሳስባችሁበታል? እኔ ስላሳሰበኝ ነው። ኮንሰርን ነው። የልጁን እድል ለመዝጋት አይደለም።